የኢትዮጵያ ፌዴራል ጠበቆች ማህበር እጩ ፕሬዝዳንት ጠበቃ መሰረት ስዩም ማን ናቸው? ጠበቃ መሰረት በህግ ማማከርና ጥብቅና አገልግሎት የደረጃ የረጅም ጊዜ ልምድ ባለቤት ናቸው። በሀገር አቀፍና በዓለም አቀፍ ደረጃ ከ17 ዓመት በላይ የሙያ አገልግሎት ልምድና ተሞክሮም አላቸው። የትውልድ ቦታቸው እድገታቸውና የሁለተኛ ደረጃቸውን የተከታተሉት ፍቼ ሰላሌ ነው። የመጀመሪያ ዲግሪ በህግ ኤልኤልቢ ያገኙ ሲሆን በዓለም አቀፍ የንግድ አስተዳደር ደግሞ ሁለተኛ ዲግሪ አግኝተዋል። ሙያቸውን ለማዳበር ህግና ቢዝነስ አስተዳደር ጋር የተያያዙ በርካታ ዓለም አቀፍ ስልጠናዎችን ተከታትለውም አጠናቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፍትህና የህግ ጉዳዮች የሪፎርም አማካሪ ጉዳይ አስተዋጽኦም አበርክቷል። አማካሪ ጉባኤው የሪፎርም ለውጥ ባደረገባቸው ህጎች ላይ ክለሳ በማድረግ ሂደት ንቁ ተሳትፎም አድርገዋል። የጸረ ሽብር ህግ አዋጅ 652/2009 ያሻሻለውን አዋጅ 1176/2020 የሲቪል ማህበረሰብ ድርጅቶች አዋጅ 621/2009 ያሻሻለው አዋጅ 1113/2019 የንግድ ህግ አዋጅ ቁጥር 1243/2021 የአስተዳደር ስነ ስርዓት አዋጅ 1183/2020 እና የፌዴራል ጥብቅና አገልግሎት ፍቃድ አሰጣጥና አስተዳደር አዋጅ 1249/2021 በማርቀቅ ሂደት ከተሳትፎ የላቀ አበርክቶም አላቸው። በኢትዮጵያ የመጀመሪያው ዓለም አቀፍ የህግ ተቋም የሆነው ማኩታ የጥብቅና አገልግሎት ማኔጂንግ ፓርትነር ናቸው። በዚህ የህግ ተቋማቸው አማካኝነትም ለበርካታ ባለሙያዎች የስራ ዕድልን ከመፍጠራቸውም በላይ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ በርካታ ስራዎችን ሰርተዋል። በኢትዮጵያ ውስጥ ጉልህ ሀገራዊ ፋይዳ ባላቸው ፕሮጀክቶች ላይ የተሰማሩ የተለያዩ ዓለም አቀፍ ኩባንያዎችን በመወከል ለፕሮጀክቱ መሳካት በህግ ማማከር መስክ ተገቢው ሙያዊ አበርክቶም አድርገዋል። አዲሱ የኢትዮጵያ ንግድ ባንክ ህንፃ ግንባታ ፕሮጀክት፣ የአዲስ አበባ ስታዲየም ግንባታ ፕሮጀክት፣ የወልቃይት የስኳር ፋብሪካ ፕሮጀክቶች፣ ካሉብና ኢላላ ጋዝ ፕሮጀክት፣ የኦሮሚያ ሚዲያ ኔትወርክ ህንፃና የባህር ዳር መንገድ ፕሮጀክት በሙያቸው የማማከር ስራ የሰሩባቸውም ናቸው። ከ100 ሀገር በላይ የተውጣጡ 400 የህግ ሊቃን ያሉበት የኤልኢዲ ሌጋል አሊያንስ መስሪያና ተሳታፊዎች ናቸው። ቱርክ አንካራ በተደረገው ኢንተርናሽናል ሎ ሴሚናር ተሳታፊ የዲክላሬሽን ኦን ዘ ፕሮቴክሽን ኦፍ ዘ ኤክስትራቶሪያል ሬፑቴሽን ራይትስ ኦፍ ሄድስ ኦፍ ስቴትስ ወርከር ራይትስ ኦፍ ዲያስፖራ ሬዚደንትስ ኢን ሰርድ ካንትሪስ ስፔሻሊ ውመን ኤንድ ችልድረን የሜይ 2025 አንካራ የዲክላሬሽን ፈራሚ ከሆኑ 11 የህግ ልሂቃን ብቸኛ አፍሪካዊት ወኪል የህግ ባለሙያም የቅን ኢትዮጵያ ማህበር የቦርድ ሰብሳቢ ጆሹዋ ዩዝ አካዳሚ ምክትል ቦርድ ሰብሳቢ የአድዋ ድል ማይክሮ ፋይናንስ የቦርድ አባል ዓለም አቀፍ የሽምግልናና የግልግል ማዕከል አደራጅና መስራች አባል የኪን ሪል ስቴት የቦርድ ምክትል ሊቀመንበር ናቸው። በዓለም አቀፍ የህግ ባለሙያዎች ማህበር አይቢኤ ውስጥ ሰፊ ልምዳቸውን አጋርተዋል። እንደ ቲንጃን ፍርድ ቤት፣ አይሲሲ ፍርድ ቤት፣ አስ ዲአርቢ ሜምበርስ ኬዝ ቤዝ፣ አስ ዲቢ ሜምበር ኬዝ ቤዝ ያሉ ዓለም አቀፍ ተቋማት ውስጥም ንቁ ተሳታፊም ናቸው። የበጎ አድራጎትና ማህበራዊ ጉዳዮች ላይም ተግባራዊ ተሳትፎ እያደረጉም ይገኛሉ። በፍሪከር ኢንተግሪቲ ኤንጂኦ በኩል ከ15 ተማሪዎች በላይ ሙሉ የትምህርት ወጪ በመሸፈን እያስተማሩም ይገኛሉ። በቻንኮ አንደኛ ደረጃ ትምህርት ቤት ደግሞ ሙሉ የክፍል መሳሪያዎችንም አሟልተዋል። የፌዴራል ፍርድ ቤት ምቹ የችሎት ማስቻያ ስፍራ እንዲኖራቸው የቢሮ እድሳትና የቢሮ አገልግሎት ቁሳቁስ ለፌዴራል የመጀመሪያ ደረጃ ፍርድ ቤት የድጋፍ ማስተባበር ስራን በመሪነት በብቃትም አከናውኗል። የፌዴራል ፍርድ ቤት ሰራተኞች ምቹ የህፃናት ማቆያ እንዲኖራቸው የፋይናንስና የቁስ ድጋፍን በማሰባሰብ የተደራጀ አገልግሎት እንዲሰጥ በማድረግ ረጅም ተጨባጭ አስተዋጽኦ አድርገዋል። የአፍሪካ ጠበቆች ማህበር ህብረት ፓሎ ጉባኤ በአዲስ አበባ በስኬት እንዲከናወን እና የጠበቃቸው ማህበረሰብ ጠንካራ ትስስሮች እንዲፈጠርለት ፕሮግራም በማሰናዳትና ማስተባበር ሚናቸውን ተወጥተዋል። ጂኤምኤም ቲቪ ዘወትር ቅዳሜ ህግ ምን ይላል የተሰኘ የማህበረሰቡን የህግ ንቃተ ህሊና የሚያሳድግ ፕሮግራም በማዘጋጀትና በመምራት የላቀ ማህበራዊ አበርክቶም አድርጓል።
ከላይ በጥቂቱ የተጠቀሱትን ሰፊ ልምድ ያላቸው ጠበቃ መሰረት ስዩም ታህሳስ 4 ቀን 2018 ዓ.ም ለሚደረገው የኢትዮጵያ ፌዴራል ጠበቆች ማህበር ፕሬዝዳንትነትም ይወዳደራሉ። የማህበሩ ፕሬዚዳንት ሆነው ቢመረጡ የአባላቱን መብት ማስከበር፣ የአባላቱን አቅም ማጎልበት፣ አባላት የተሻለ ገቢ የሚያገኙበትን መንገድ ማመቻቸትና ጠበቆች የፍትህ ስርዓቱ ውስጥ ያላቸው ሚና የላቀ እንዲሆን እንደሚሰሩም ቃል ገብተዋል። ጠበቃ መሰረት ለዚህ ኃላፊነት ድምፃችሁን በተሰጧቸው አደራችሁን አክብረው በትጋት ለመስራት ዝግጁ መሆናቸውን አረጋግጠዋል።